ሰላም ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ባለፈው ክላሳችን እንግዲህ የቻይንኛ ቋንቋ ትምህርት በሚል የተለያዩ የአልጋ ቤት እቃዎችን ተነጋግረናል ማለት ነው። እና እንግዲህ ለማስታወስ ያክል ማለት ነው ከባለፈው ክላሳችን እንግዲህ አልጋ ማለት ምን ማለት ነው? ፍራሽ ማለት ምን ማለት ነው? ትራስ ማለት ምን ማለት ነው? እንዲሁም ደግሞ ብርድ ልብስ ማለት ምን ማለት ነው የሚሉትን ተነጋግረናል ማለት ነው። እና የመጀመሪያው አልጋ ማለት ምን ማለት ነው የሚለውን በቻይንኛ ቿን ከዛ ደግሞ ፍራሽ ማለት ምን ማለት ነው የሚለውን ተነጋግረናል። ያ ደግሞ ቿንዲየን የሚለው ነው። ሌላኛው ደግሞ ትራስ ማለት ምን ማለት ነው የሚለውን የተነጋገርነው ጀንተው ብለን ተነጋግረናል ማለት ነው። ሌላኛው ብርድ ልብስ ነው የመጨረሻው የተነጋገርነው። ብርድ ልብስ ማለት በቻይንኛ ምን ማለት ነው የሚለውን የተነጋገርነው ማለት ነው። ቤዝ ቁርጥ ያለ ድምፅ አለው ማለት ነው። ውድ የዩቲዩብ ቻናል ተከታታዮቼ ሁላችሁም እንግዲህ ያለፈውን ክላስ ለማስታወስ ያክል ይህንን ካል ወደ ዕለቱ ክላሳችን ስንገባ እንግዲህ አዲስ የተለያዩ ቃላቶችን አራት ያክሉ ማለት ነው ይዤላችሁ መጥቻለሁ። እነሱ አራት ያክሉ ፊደሎች ምን ናቸው? እሱ ወይም ደግሞ እነዚህ ዛሬ ይዤላችሁ የመጣኋቸውን ቃላቶች እነማን ናቸው ብለን ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው አድርሱ። ኮመንት ስጡ። ኮመንት ስትሰጡኝ አካሄዴን እያስተካከልኩ ስለምሄድ ማለት ነው። ከዛ በተረፈ ያላያችሁ አንዳንድ እያየውም ያለሁት ምንድነው ከመሃል የምትነሱ ወይም ደግሞ ሙሉ ያልደረሳችሁ አላችሁ ማለት ሙሉ እንዲደርሳችሁ እያንዳንዱን ቪዲዮ ከመጀመሪያው ጀምራችሁ ማየት ይጠበቅባችኋል ማለት ነው። እንግዲህ እያንዳንዱ ቪዲዮ ለማየት ደግሞ ምን ማድረግ ያስፈልጋል ማለት ነው? ላይክ፣ ሼር፣ ሰብስክራይብ እንዲደርስ ማለት ነው። እሱን ካደረጋችሁ እያንዳንዱ ቪዲዮ ወደ እናንተ በቀላሉ ይደርሳል ማለት ነው። እንግዲህ ወደ ዛሬው ክላሳችን ስንገባ የመጀመሪያው ወርድ እንግዲህ ሙዝ በቻይንኛ ምን ይባላል ነው። ሙዝ በቻይንኛ ምን ይባላል? ሙዝ በቻይንኛ ምን ይባላል ስንል የመጀመሪያው ምንድነው? ሲያንጃው የሚላለው ሲያንጃው ሲል ፈርስት ነው። እንግዲህ ድምፄ ሌቭል ነው ማለት ነው። ቀጥ ያለ ሌቭል የሆነ ነው ማለት ከመጀመሪያው እስከ መጨረሻው ሲያንግ ሲልም ፈርስት ቶን አለው፣ ጃው ሲልም ፈርስት ቶን አለው። ስለዚህ አንድ ላይ ሲነበብ ሲያንጃው ሲያንግ የሚለው አይኤንጂ ማለት ኤንጂ ከኋላ ጂ አብራ እንዳለች እንግዲህ ኤኤንጂ ስላለች ዋጥ አድርገን ነው የምናነበው ማለት ተንጠልጥላ ነው የምትቀር ማለት ነው። ጂ በደንብ አትነበብም ማለት ነው ስለምትዋጥ። ስለዚህ በቻይንኛ ሲያንጃው ማለት ሙዝ ማለት ነው። ሁለተኛው ብርቱካን በቻይንኛ ምን ይባላል? ብርቱካን በቻይንኛ ምን ይባላል ብትባሉ ወይም ደግሞ ብርቱካን በቻይንኛ ምንድነው የሚለውን ማወቅ ከፈለጋችሁ ማለት ነው ቻንዝ ወደ ላይ ይሰባል ማለት አን የሚላለው ሲል ኢናት መሃል ላይ ያለች ሲኤች ኢኤንጂ አይደል የሚሆነው። ስለዚህ ሲል የሚላለው ማለት ነው። ሰከንድ ቶኑና የሚለው ኢኤንጂ ተብሎ ይነበባል። ኤ ብትሆን አሁን ለምሳሌ
ብየናገር ሻን አን ኤንጂ ሲሆን አን ይሆናል። ኢኤንጂ ሲሆን ደግሞ አን ይሆናል ማለት ነው። ተረዳችሁ ውድ ቤተሰብ? ስለዚህ ቻን ይሄ ቻንዝ ቻን አን አን የሚል ድምጸት አለው ማለት ነው። ቻን ቻን ጂን ወደ ውስጥ እንትን ትላለች ትዋጣለች ማለት። ስለዚህ ቻንዝ ሲል እንግዲህ በቻይነኛ ምን ማለት ነው? ብርቱካን የሚል ትርጉም አለው ማለት ነው። ስለዚህ ቻን ሰከንድ ቶን አለው። ቻን ሰከንድ ቶን ነው ማለት ነው። ስለዚህ ብርቱካን የሚለውን ትርጉም ይይዛል ማለት ነው። ሌላው እና ሶስተኛው አፕል ማለት በቻይነኛ ምን ማለት ነው? አፕል ማለት በቻይነኛ ፒንጓ 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 ፒንግ ሲል አይኤንጂ ነው። አሁን ፒአይኤንጂ ነው። ፒንግ ሲል ይንግ የሚል ነገር አለው ማለት ነው። ይንግ ሲል አይ ፒንግ እንደ ዋይ አይነት ነገር ትነበባለች ማለት ይንግ የሚላል። ፒንጓ ሲል ይንግ የሚላል አይ ስለሆነች ማለት ነው። ይንግ የምትለዋ ድምፅ ወድ እንትን የምትለው ማለት የምትወጣው ፒ ናት አይደለም። አይኤንጂ ደግሞ ይንግ ትሆናለች። ስለዚህ አይ እንደ ዋይ አክሰንት አላት ማለት ነው። ድምጸቱ ላይ እንደ ዋይ የሆነ አክሰንት አላት። ከዚህ ፒንግ ሰከንድ ቶን ማለት ነው። ጎ ሰርድ ቶን አላት ማለት ነው። ሰርድ ቶን አላት ወይም ቪ ቅርጽ ያለው ፎኔቲክስ አለው ማለት ነው። ስለዚህ ፒንግ ጎ ሲል ጂ ዩ ኦ ይሆንና ዩ ላይ ቪ ቅርጽ ወይም ደግሞ አክሰንቱ የሚጻፍበት ማን ላይ ነው ማለት ነው? ዩ ላይ ማለት ነው። ዩ ላይ የፎኔቲክሱ ምስል ይቀመጣል ማለት ነው። ስለዚህ ፒንግ ጎ ይሆናል ማለት ፒንግ። ስለዚህ ፒንግ ሲባል አፕል ማለት ነው። ሌላኛውና አራተኛው እንግዲህ በቻይነኛ እንግዲህ በሀገራችንም በሰፊው የሚገኘው ነውና በቆሎ በቻይነኛ ምን ይባላል ነው። በቆሎ በቻይነኛ ምን ይባላል ስንል ምንድነው ማለት ነው? ዩሚ ዩ ስንል ዋይ ዩ ነው። ዋይ ዩ ሆኖ ፎርዝ ቶን ነው። ዩ ሲል ማለት ዩሚ ሚ ሲል ደግሞ ኤም አይ ይሆንና ሰርድ ቶን ይሆናል ማለት። አሁን እንደነገርኳችሁ አይ ብዙ ጊዜ እንደ ዋይ ትነበባለች ብያችኋል። አሁን ሚ ሲል ለምሳሌ አይ እንደምን ሆነች ማለት ነው? ሚ ይ የሚል ነገር አለው አይደለም? ዩሚ በቆሎ ማለት ነው። ምን አልኳችሁ? የመጨረሻው ዩሚ እንግዲህ ሚ የምትለው ሰርድ ቶን ነው። ልክ እንደዚህ አፕል ላይ ጎ እንዳልኳችሁ ማለት ነው። ፒንግ እንዳልኳችሁ ማለት ነው። ጎ ሚ ሲል ድምጸቱ ተመሳሳይ ወይም ደግሞ ፎኔቲክሱ ተመሳሳይነት አለው ማለት ነው። ስለዚህ እኒህን ይመስላሉ የዛሬው ክላሳችን። እንግዲህ እነዚህን አራት አዳዲስ ቃላቶች ይዤላችሁ መጥቻለሁ ማለት ነው። ስለዚህ እኔ ዛሬ እናንተን ወይም አንተን ወይም ደግሞ አንቺን አንድ ጥያቄ ጠይቃችኋለሁ ማለት ነው። እኔ አንድ ጥያቄ ጠይቃችኋለሁ። ኒ ሲኋን ቺ ሸማ ኒ ሲኋን ቺ ሸማ ብላችሁ አንተ ወይም አንቺ ምን መብላት ትወጃለሽ ወይም ደግሞ ትፈልጊያለሽ? ትወጃለሽ ነው። ሲኋን ማለት መውደድ ነው። መፈለግ ደግሞ ያው ነው። እሱን ተውትና ዛሬ ሲኋን የሚለውን ያለ ማለት ሲኋን ማለት ምን መብላት ነው የምትወደው ወይም ደግሞ በጣም የምትወደው መብላት የምትወደው ምንድነው ነው ጥያቄ። መብላት የምትወደው ምንድነው? ስለዚህ አሁን አረፍተ ነገር ዛሬ እኔ እሰራላችኋለሁ። እናንተ የቤት ስራ እንድትይዙልኝ የፈለኩት እነዚህ አራት የሰጧችሁ ወርዶች አሉና እየቀያየራችሁ እናንተም
ጥያቄን ዲያሎግ አድርጋችሁ እንድትሰሩት ስለፈለኩ ነው። ስለዚህ ኒ ሲኋን ች ሸማ ይሄ ለእናንተ ጥያቄ ነው። እኔ ግን የምለው ምንድነው? ወ ሲኋን ች ሲያንጃው 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 እላለሁ ማለት ነው። ስለዚህ እኔ ሙዝ እወዳለሁ፣ ሙዝ መብላት እወዳለሁ ማለት ነው ትርጉሙ። እኔ ምን አልኳችሁ? ሙዝ መብላት እወዳለሁ ካልኩኝ ኒና አንተስ? ኒና ይችን ወርድ እዚህ ቪዲዮ ላይ አልጽፍላችሁ፣ ምክንያቱም ከዚህ በፊት ሰርችላችሁ ስለነበረ ኒና ማለት አንተስ ወይም አንቺስ ማለት ነው። አንተስ ምን ትወዳለህ ወይም ደግሞ ምን መብላት ትወዳለህ? የምትወደው ምንድን ነው? ብርቱካን ነው ሙዝ ነው ብዬ ምርጫ ውስጥ ካካተትኩልህ ከመረጥኩልህ ውስጥ እኔ የምወደው ይሄን ነው ልትል ትችላለህ። ወይም ደግሞ እኔ አሁን እንደ ምርጫ የሰጧችሁ እነዚህ 4 ነገሮች ነው። ፒንቆ ዩሚ እና ሲያንጃው ቻንዝ ከሚሉት እነዚህ ከ4 ነገሮች የምትወዱት እናንተ የቱን ነው በሚል አረፍተ ነገር ሰርታችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ ማለት ነው። ስለዚህ ይሄን የቤት ስራ ሁላችሁም እኔ ብላችሁ እኔ ከዛሬ ካነበባችሁት እንደ ፈተና እንዲሆን እኔ ብርቱካን እወዳለሁ፣ እኔ ብርቱካን አልወድም ማለትም ይቻላል። የምወደው ይሄን ነው ማለትም ይቻላል። ወ ቡ ሲኋን ች ቸንዝ ማለት ይቻላል። እኔ ብርቱካን አልወድም። ሙዝ እወዳለሁ ካልኩ ደግሞ ወ ሲኋን ች ሲያንጃው ሻንጃው 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 እላለሁ ማለት ነው። ወ ሲኋን ች ፒንቆ ወ ሲኋን ች ፒንቆ我喜欢吃苹果我喜欢吃苹果苹果我ማለት እኔ ነው። ሲኋን ማለት መውደድ ነው። ች መብላት ነው። ፒንጎ ማለት ደግሞ አፕል፣ እኔ አፕል መብላት እወዳለሁ አልኩ ማለት ነው። በሌላኛውና በሶስተኛው ስሰራላችሁ የሶስተኛው ፒንጎ ነው። ፒንጎ የሚለው ነው። ሁለተኛውን ወይም ደግሞ ብርቱካን መብላት እወዳለሁ የሚለውን ልስራላችሁ። ወ ሲኋን ች ቸንዝ ወ ሲኋን ች ቸንዝ ወ ሲኋን ች ቸንዝ ቸንዝ ቻንዝ ቻን አን የሚላለው ማለት ነው። ሌላኛውና የመጨረሻው እኔ እወዳለሁ ብዬ መስራት ከፈለኩ ማለት ነው። ወ ሲኋን ች ዩሚ ዩሚ ወ ሲኋን ች ዩሚ እኔ በቆሎ መብላት እወዳለሁ ማለት ነው። ስለዚህ እነዚህን 4 አረፍተ ነገር እንደሰራውላችሁ ማለት ነው። እናንተ አልወድም የሚለውን ማስገባት ከፈለጋችሁ ወ ሲኋን ከሚለው በፊት ቡ የሚለው ማስገባት ትችላላችሁ። ለምሳሌ አንድ ኤግዛምፕል ልስራላችሁ። ወ ቡ ሲኋን ች ፒንጎ እኔ አፕል አልወድም ማለት ነው። እኔ አፕል መብላት አልወድም። ስለዚህ ቡ የምትለዋን ሲኋን ከሚለው ኋላ ስታስገቧት አፍራሽ ትሆናለች ማለት ነው። ማለት አፍራሽ ትሆናለች፣ አልወድም የሚለውን ነው ማለት ነው የሚገልጸው። ስለዚህ እኔ አፕል መብላት እወዳለሁ፣ ብርቱካን መብላት እወዳለሁ፣ ሙዝ መብላት እወዳለሁ፣ ሁሉንም መብላት እወዳለሁ ብለን የገለጽናቸው ሰንተንሶች ተሰራውላችኋለሁ አለ። ስለዚህ እያንዳንዱን እናንተ ማለት ነው እየቀየራችሁ እወዳለሁም አልወዳለሁም አልወድምም የሚለውን እንድትሰሩልኝ ይፈልጋል። ብትችሉ 2 ሰንተንስ 2፣ ባትችሉ ግን 1 ማለት ነው። እያንዳንዱ የኔ የቻይንኛ አሁን ተከታይ 200 አካባቢ አለ። 200 አካባቢ የሚከተለኝ ሰው
በምንድነው ማለት ነው አጻጻፉ ቢከብደው እንኳን ዝም ብሎ በእንግሊዘኛ እያንዳንዷን ቃላት ይጽፋት ይገባኛል፣ ችግር የለውም። እሱን እኔ መረዳት ስለምችል ማለት ነው። ፎነቲክሱን ቀጣይ ላይ አብረን እንትን እያልን የምናሻሽለው ስለሆነ ወይም በአማርኛም ጻፉ፣ ችግር የለም። በአማርኛም እኔ እንደጻፍኩላችሁ ማለት ነው እዛው ላይ ከጎን የጻፍኩላችሁ ስላለ በዛ እያላችሁት እየጻፋችሁ ለኔ ኮሜንት ላይ ይፈልጋለሁ ማለት ነው። ስለዚህ የዛሬው ክላሳችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። እስከዛው ደግሞ እናንተ በደንብ አድርጋችሁ አጥንታችሁ ኮሜንት ላይ እንደምታስደስቱኝ እርግጠኛ ነኝ። እኔ ደግሞ በእናንተ ኮራለሁ፣ እናንተም እንደምታኮሩኝ አልጠራጠርም። ስለዚህ በርቱ፣ ተስፋ እንዳትቆርጡ። በጣም አደራላችሁ። የምፈልገው ነገር ትኩረት ይፈልጋል። ሊገባችሁ ሲያስብ ነው ተስፋ የሚያስቆርጣችሁ እና እኔ መጀመሪያ ስማረው እንደዛ ነበር። በጣም 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 ከምላችሁ በላይ የእውነት ቁም ነገር በጣም ተስፋ ያስቆርጠኝ ነበር። መጀመሪያ ሳነበው አይገባኝም ምናምን በቃ ከዛ ምን አደረኩኝ? መለማመድ፣ ክላስ ዘግቼ ለማመድ ነበር። ከዛ ጓደኛዬም ስለነበር ከጓደኛዬ ጋር አብረን እንደዚህ ዲያሎግ እናደርግ ነበር። ከዛ ነው እየያዝን የመጣ ነውና አዳፕት ወይም ደግሞ አብረን ስናደርገው አብሮን ሲቆይ እየለመድ ነው እየተሻሻልን እንመጣለን ማለት ነው። ስለዚህ ፕሊስ ትኩረት ስጡት፣ እንደ ቀልድ አትመልከቱት። ጊዜ ሰጣችሁ ስሩበት፣ ይጠቅማችኋል። ቋንቋ በጣም መሰረታዊ ነገር ስለሆነ ማለት ነው። በተለይ ደግሞ ቻይኒዝ ላንጉዌጅ ከዓለማችን በጣም ፈጣን የሚባለው ቋንቋ ቻይኒዝ ነው ማለት ነው እና በርቱ። ለዛሬው በዚህ በቀናል። ሳምንት በሌላ ክላስ ከምንገናኝ መልካም ሳምንት፣ መልካም ረፍት፣ መልካም የስራ ጊዜ ይሁንልን። አገራችንን ሰላም ያርግልን። ሁላችሁንም በጣም ወዳችኋለሁ። ባይ ባይ።